ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋ ፍቅር ተከበደ እንደዚሁም እኔ ሳለ ገብርኤል ተባረክ ለተውድ የምሽት ዜናዎችን እየመራን ቆይታ እናደርጋለን። አብራችሁን ቆዩም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ጋር የተወያዩ ሲሆን ጠቃሚ ስምምነቶችንም አካሂደዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር የቬት ኩፐር ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር የቬት ኩፐር ጋር በቁልፍ የሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸውንም ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከውይይታችን ጎን ለጎን በተካሄደው የኢንቨስትመንት አማካሪዎች ማዕቀፍ ስር የኢንቨስትመንትና ሀብት አስተዳደር፣ የቴክኒካል ትብብር፣ የመግባቢያ ስምምነትና የሁለት የጋራ የልማት ስምምነቶች ፊርማ መርሃ ግብር ላይም ተገናኝተናል ብለዋል። እነዚህም የሁርሶ አይሻ 400 ኪሎ ቮልት እና የደጋቡር ቀብሪ ዳር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች ስምምነቶች መሆናቸውንም አንስተዋል። እነዚህ ስምምነቶች ትብብርን በማጠናከርና ስትራቴጂካዊ መሰረተ ልማቶችን በማስፋፋት ትልቅ እርምጃን የሚያሳዩ እንደሆኑም አመላክተዋል። በተያያዘ ዜና የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከብሪታንያው የውጭ ጉዳይ ሚኒስትር ጋር ውይይት አካሂደዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከብሪታንያ ውጭ ጋር የብልጽግና ልማት ጉዳዮች ሚኒስትር ቬት ኩፐር ጋር ነው መወያየታቸውንም የተገለጸው። ዶክተር ጌዲዮን ጢሞቴዎስ በጽህፈት ቤታቸው ከሚኒስትሯ ጋር ባደረጉት ውይይትም ረጅም ጊዜ ያስቆጠረውን የሁለቱን ሀገራት ጠንካራ ግንኙነት ወደ ላቀ ደረጃ ለማሳደግ በሚቻልባቸው ጉዳዮች ላይም ምክክር አካሂደዋል። በተጨማሪም በቀጠናዊ የሰላምና ጸጥታ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ አጋርተዋል። እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን ለተሁድ የምሽት ዜናዎቻችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀደም ብለን በአጫጭር ያዘጋጀናቸው መረጃዎች አጋራናችሁ። አሁን ደግሞ በዝርዝር ርዕሰ ጉዳይ ወደምንመለከታቸው መረጃዎች አለፍን። በሶማሌ ክልል የተመለከቱት ሰላምና ልማት እንዳስደነቃቸው የሶማሊያና የጅቡቲ ፕሬዝዳንቶች ተናገሩ። የህዝብን አንድነት መጠበቅና አብሮ ለመልማት በጋራ መስራትን የቀጠናው ሀገራት ከኢትዮጵያ መማር እንዳለባቸውም መሪዎቹ ተናግረዋል። አሰግድ ኪዳነ ማርያም ተጨማሪ አለው። በሶማሌ ክልል በተከናወኑና ለምረቃ በበቁት አይሻ ቁጥር 2 የንፋስ ኃይል ማመንጫና የሸበሌ ሪዞርት ምረቃ ላይ ታደሙት የጎረቤት ሀገራት ጅቡቲና ሶማሊያ ፕሬዝዳንቶች በክልሉ የተከናወነ ያለው የልማት ስራ አስደናቂ መሆኑን ተናግረዋል። የሸበሌ ሪዞርት ቃል በተግባር የታየበት ብቻ ሳይሆን የሰዎችን የፈጠራ ችሎታ ጭምር ያካተተ ነው ያሉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጅግጅጋ ከተማ ያዩት ለውጥ እንዳስደነቃቸውም ተናግረዋል። አያ አዲ አድ uga muuqata iyo sida uga turjumaya hab nololeedka iyo dhaqanka ummadan iyo deegaankan ay leeyihiin ይህ ፕሮጀክት እጅግ ሰፊና ብዙ ሰዎችን ያሳተፈ ስራ ነው። ትልቅም ስራ ነው። በውስጡም ከፍተኛ ጥበብና ጥንቃቄ የተሞላበት እውቀት ይታያል። ስራው ተግባርን ብቻ ሳይሆን የሰዎችን የፈጠራ ችሎታ ጭምር ያካተተ ነው። የህዝቡን ተፈጥሯዊ አኗኗር፣ ባህልና አካባቢን በግልጽ የሚያሳይም ነው። የሶማሌ ባህላዊ ቤትና ታሪካዊ ዛፎች፣ ታሪካዊ ሴቶች በፕሮጀክቱ ተካተዋል። ለዚህ ስራ ጠቅላይ ሚኒስትር አብይ አህመድንና መንግስታቸውን እንኳን ደስ ያላችሁ ማለት ፈልጋለሁ። ጅግጅጋ ከተማም ከዛሬ 10 ዓመት በፊት ስመጣ እንዲህ አይነት እድገት አልነበረም። ዛሬ ያየነው ለውጥ ግን አስደናቂ ነው። ኢንፍራስትራክቸር ሩንቲ በሶማሌ ክልል ይህ ሁሉ የልማት ስራ እውን እንዲሆን ያደረገው የጠቅላይ ሚኒስትር አብይ አህመድ ጥልቅ የአመራር ስራ ነው ያሉት ደግሞ የጅቡቲው ፕሬዝዳንት ኦማር ሐሰን ጊሌ ናቸው።
ይህንን ሁሉ ስራ እውን ያደረገው የጠቅላይ ሚኒስትሩ ጥልቅ አመራር ስራ ነው። ጠቅላይ ሚኒስትር አብይ አህመድ ሙሉ ጊዜያቸውን ለልማትና ለሰላም ግንባታ እየሰጡ ነው። ሁልጊዜም የኢትዮጵያን አንድነት ለማምጣት የሚሰሩ መሪ ናቸው። ራዕያቸውም የተሟላ እድገት የተረጋገጠባትና ሁሉም እኩል የሚያድግባትን ሀገር መፍጠር ነው። የቀጠናው ሀገራት መሪዎች ማድረግ ያለብን የህዝብ አንድነትን መጠበቅና አብሮ ለመልማት በጋራ መስራት ነው ያሉት የጅቡቲው ፕሬዝዳንት ኦማር ሐሰን ጊሌ ይህንንም ከኢትዮጵያ ልንማር ይገባል ብለዋል። ኤን መገረነሳ ዳትኩ ኢትዮጵያዊ ኮልሃዲል ጠቅላይ ሚኒስትር አብይ እንዳሉት ሁላችንም የቀጠናው መሪዎች ማድረግ ያለብን የህዝብን አንድነት መጠበቅና አብሮ ለመልማት በጋራ መስራት ነው። ፈጽመው በሌላ ሀገር ላይ ኢንቨስት አድርገው የማያውቁት የሞቃዲሾ ሶማሊያ በነደሪዎች ኢትዮጵያ መጥተው ማልማታቸው ደስ የሚለኝ ነገር ነው። ጅግጅጋ ለምስራቅ አፍሪካ ኢኮኖሚም ሆነ ለሌሎች እንቅስቃሴዎች ማዕከል ናት። ይህ ሁሉ የሚሆነው ደግሞ ሰላም ስንሆን በመሆኑ ለሰላም አብረን እንስራ። ይህ ሁሉ የሆነውም ሰላም ስለሆነ ነው። በመሆኑም የቀጠናው ሀገራት የጠቅላይ ሚኒስትሩን መንገድ መከተል አለብን። በሶማሌ ክልል የተከናወኑት የልማት ስራዎች የአካባቢውን ሀገራት ወንድማማች ህዝቦች ይበልጥ የሚያቀራርቡና ተጠቃሚ የሚያደርጉ ናቸውም ተብሏል። የሸበሌ ሪዞርት የኢትዮጵያን ብልጽግና የሚያረጋግጥ ፕሮጀክት መሆኑን የመስኖና ቆላማ አካባቢ ሚኒስትርና የፕሮጀክቱ አስተባባሪ ዶክተር አብርሃም በላይ ተናገሩ። ፕሮጀክቱ መንግስት የሀገርን ሀብቶች እየገላለጠ ካለባቸው አካሄዶች አንዱ መሆኑንም አንስተዋል። ደረጃቸውን የጠበቁ መሰረተ ልማቶች የተሟሉለት የሸበሌ ሪዞርት የሶማሌ ህዝብ የኑሮ ዘይቤና ባህል የሚታይበት ስለመሆኑም ጠቅሰዋል። ይህ ሪዞርት በ380 ሄክታር መሬት ላይ ያረፈ ሲሆን 15 ኪሎ ሜትር የመንገድ ስራና 46000 ስኩዌር ሜትር የሚሸፍን የመልክዓ ምድር ማስዋብ ስራ የተሰራለት ነው። ሪዞርቱ የጋራ መጠቀሚያ አገልግሎት መስጫ ማዕከላቱን ስንመለከት ሪዞርቱን የእንግዳ መቀበያ ማዕከል፣ ሱቆች፣ ባህላዊና ዘመናዊ ምግብ ቤቶች፣ መሰብሰቢያ አዳራሾች፣ አምፊቲያትሮች እንዲካተቱለት ተደርገዋል። በተጨማሪም 150 ሰው የሚይዝ ዘመናዊ መሰብሰቢያ አዳራሽ፣ የተሟላ የወንድና ሴት ስፓ፣ የስፖርት ማዘውተሪያ ቦታዎች፣ የውበት ሳሎን፣ 3 መዋኛ ገንዳዎች እንዲሁም የህፃናት መጫወቻ ያሉት ሲሆን የሶማሌን ህዝብ የኑሮ ዘዬ እና አኗኗር ሊያሳዩ የሚችሉ ባህላዊ ግንባታዎችን እና የህንፃ ዲዛይኖች ታሳቢ ተደርገው ተገንብተዋል። 150 ሄክታር መሬት ላይ ማረፉንም ዶክተር አብርሃም በላይ ገልጸዋል። በግንባታ ሂደትም ለአካባቢው ነዋሪዎች ምቹ መኖሪያ ቤት እንደተገነባላቸውም ነው የገለጹት። የፕሮጀክቱ አካባቢ አረንጓዴና በሂደትም ጫካ ለማድረግ በማቀድ በባለፉት 2 ዓመታት ከ150 ሄክታር በላይ የሚሸፍኑ 360,000 የተለያዩ ችግኞች የተተከሉ ሲሆን ከ20,000 በላይ የፍራፍሬዎች ፍሩት ፓርክ እንዲኖረውም ተደርገዋል። ፕሮጀክቱ ባረፈበት ቦታ በዝቅተኛ የኑሮ ሁኔታ ሲኖሩ ለነበሩ ዜጎች ለመኖሪያ ምቹ የሆነ 24 መኖሪያ ቤቶች ተገንብተው የቤት ቁሳቁስ ተሟልቶላቸው እንዲኖሩ የሚያስችል ስራም የፕሮጀክቱ አካል ተደርጎ ተሰርቷል። መንግስት በየአካባቢው ያለውን ሀብት ለመግለጥ የሚያከናውናቸው እንደዚህ አይነት ስራዎች የኢትዮጵያን ብልጽግና የሚያረጋግጡ በመሆኑ እስካሁን የወሰድናቸውን ተሞክሮዎች ቀምረን በቀጣይ ጊዜ ደግሞ ለተሻለ ውጤት እንድንተጋ አደራ። አመሰግናለሁ። በመጨረሻም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ሌሎች በፕሮጀክቱ ግንባታ ሂደት ትልቅ ሚና የነበራቸውን አካላት ዶክተር አብርሃም በላይ ምስጋና አቅርበውላቸዋል ሲል የዘገበው ሪፖርተራችን አፈወርቅ አለሙ ነው። በትናንትናው ዕለት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያ በአፍሪካ የብልጽግና ተምሳሌት የመሆን ህልሟን ለማሳካት የያዘችው ጽኑ አቋም ማሳያ ናቸው አለ የመንግስት ኮሚኒኬሽን አገልግሎት። እነዚህ ተግባራት የመደመር ሳቢ አዋለዳቸው ከህልም ወደ እውነት የተሸጋገሩ የኢትዮጵያ የማንሰራራት ምልክቶችና የምስራቅ አፍሪካ የጋራ ልማት ዋስትናዎች ናቸውም ተብሏል። ሙሉ መግለጫውን አፈወርቅ አለሙ ያቀርበዋል።
ኢትዮጵያ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች ይላል የመንግስት ኮሚኒኬሽን አገልግሎት መግለጫ ሲጀምር። ትናንት ስናለማቸው የነበሩ ታላላቅ ራዕዮች ዛሬ በተግባር ተተርጉሞ የዜጎች ተጠቃሚነት የሚረጋገጥባቸው፣ የሀገር ክብር የሚታደስባቸውና የቀጠናው ትስስር የሚጠናከርባቸው ሕያው እውነታዎች ሆነዋል። በትናንትናው ዕለት በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያ በአፍሪካ የብልጽግና ተምሳሌት የመሆን ህልሟን ለማሳካት የያዘችው ጽኑ አቋም ማሳያ ናቸው። ይህ ታሪካዊ ዕለት ኢትዮጵያ በአንድ በኩል የታዳሽ ኃይል ሉዓላዊነቷን የምታረጋግጥበትን የአይሻ 2 የንፋስ ኃይል ማመንጫን፣ በሌላ በኩል ደግሞ የቱሪዝም ዘርፉንና የባህል እሴቶቻችንን ከፍ የሚያደርገውን የገበታ ለትውልድ አካል የሆነውን የሸበሌ ሪዞርትን ለዓለም ያስተዋወቀችበት አጋጣሚ ነው። እነዚህ ተግባራት የመደመር እሳቤ ያዋልዳቸው ከህልም ወደ እውነት የተሸጋገሩ የኢትዮጵያ ማንሰራራት ምልክቶችና የምስራቅ አፍሪካ የጋራ ልማት ዋስትናዎች ናቸው። ዛሬ በሀገራችን እየታየ ያለው ትልቁ ድል ፕሮጀክቶቹ ተጠናቀው መመረቃቸው አይደለም። ፕሮጀክት ጀምሮ መጨረስ የዕለት ተዕለት ተግባራችንና መለያችን ሆኗል። ይልቁንም ይበልጥ የሚያስደምመው ሀገሪቱ ከአንድ ግዙፍ ፕሮጀክት ወደ ሌላ ታላላቅ ፕሮጀክቶች የምትሸጋገርበት ፍጥነት፣ ቅልጥፍና የማላቅ አቅሟ ነው። ኢትዮጵያም ዛሬ ታላላቅ ራዕዮችን አልሞ በአጭር ጊዜ ውስጥ ወደ ተግባር የመለወጥ ብቃት ያለው ትጉ አመራርና ከእያንዳንዱ የለውጥ ጉዞ ጎን የተሰለፈ ቆራጥ ሕዝብ ያላት ሀገር መሆኗን በተግባር አስመስክራለች። ሰርክ በእያንዳንዱ ዕለት የሚበሰሩ ውጤቶች ኢትዮጵያ ማንኛውንም ውስብስብና ግዙፍ ስራ የማስተባበርና የመምራት አቅም እንደፈጠረች ማሳያ ናቸው። የጀመርነውን የጨረስንና የቋጨነውን ደግሞ ለቀጣይ ትውልድ በቅርስነት የማስተላለፍ ባህል በሀገራችን እየተገነባ መምጣቱ ለነገዋ ኢትዮጵያ ታላቅ ተስፋን ሰንቋል። በእነዚህ ፕሮጀክቶች ምረቃ ላይ የቀጠና ሀገራት መሪዎች በጋራ መገኘታቸው ፋይዳው ከፍተኛ ነው። ኢትዮጵያ የምታከናውናቸው የልማት ስራዎች ሁሉም ከራሷ አልፎ ለጎረቤቶቿ የሚተርፉና ቀጠናውን በጋራ ተጠቃሚነት የሚያስተሳስሩ መሆናቸውን በተግባር አሳይታለች። የአይሻ 2 የንፋስ ኃይል ማመንጫ በምስራቅ አፍሪካ ቀዳሚ የንፋስ ኮሪደር ላይ መገንባቱ ኢትዮጵያ የቀጠናው ታዳሽ ኃይል ማዕከል የመሆን ጉዞዋን የሚያፋጥን ታሪካዊ ክስተት ነው። የአስተማማኝ የኃይል አቅርቦት ለሀገራችን ኢንዱስትሪዎች ብቻ ሳይሆን ለቀጠናው ሀገራት የኢኮኖሚ ትስስር የጀርባ አጥንት ነው። በቴክኖሎጂ ለሚመራውና በዲጂታል ትራንስፎርሜሽን ለሚታገዝ ዘመናዊ ኢኮኖሚ ወሳኝ የሆነው ይህ መሰረተ ልማት በህዝቦች መካከል ያለውን ወንድማማችነት የሚያጠናክር የሰላም ድልድይ ሆኖም ያገለግላል። ኢትዮጵያ ኃይልን በማመንጨትና ለአጎራባች ሀገራት በማከፋፈል የቀጠናው የኢኮኖሚ ሞተር የመሆን ሚናዋን ቃልን በተግባር በመፈጸም እየተወጣች ትገኛለች። ሀገራችን ዛሬ ከወንዞቻችን ከንፋስና ከምድር ውስጥ እንፋሎት በምታመነጨው ንጹህ ኃይል በዓለም አቀፍ ደረጃ የአረንጓዴ ልማት መሪ እየሆነች መጥታለች። እነዚህ ስራዎች የኃይል ዋስትናን ከማረጋገጥ ባለፈ ለዓለም የበካይ ጋዞችን የመከላከል ጉዞ የበኩሏን ጉልህ አስተዋጽኦ ያሳየችበት አውድ ነው። በተመሳሳይ መልኩም የሸበሌ ሪዞርት የባህላዊ ሴቶቻችንን ከዘመናዊነት ጋር አቀናጅቶ ኢትዮጵያም በቱሪዝም ዘርፍ ያላትን ሰፊ አቅም ወደ ኢኮኖሚያዊ ጥቅም የመለወጥ ብቃቷን ያሳየበት የገበታ ለትውልድ ድንቅ ውጤት ነው። በአጠቃላይ ትናንት በሰላም እጦት ይታወቁ የነበሩ አካባቢዎች ዛሬ የልማት ተምሳሌት መሆናቸው ሀገራችን እየገነባች ያለችውን ሰላም ለልማት ማገር መሆኑን ያረጋግጣል። ኢትዮጵያ የምታልም ብቻ ሳትሆን ህልሟን ወደ እውነት የምትቀይር የቀጠናውን የልማት ተስፋ የምታለመልምና የአፍሪካ ኩራት ሆና የምትቀጥል ቆራጥ ሀገር ናት። ትናንት የተመረቁት ፕሮጀክቶች የነገዋን ብልጽግና የምናረጋግጥባቸው ኩሩ ቅርሶቻችን ናቸው። መንግስት ከቀጠናው ሀገራት ጋር በመሆን ለጋራ ብልጽግና የሚተጋበትን ስራ አጠናክሮ ይቀጥላል። ህዝባችንም ይህንን የታሪካዊ እጥፋት በአግባቡ በመረዳትና ለላቀ ስራ በመነሳሳት የሀገራችንን ከፍታ እንዲያረጋግጥ ጥሪያችንን እናቀርባለን። ኢትዮጵያም በቀጠናው የብልጽግና ጮራ በአፍሪካ የታዳሽ ኃይል ማዕከል ሆና መዝለቋን ትቀጥላለች ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት መግለጫ ይቋጫል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከገበታ ለትውልድ ፕሮጀክቶች መካከል አንዱ የሆነውን የሸበሌ ሪዞርት በትናንትናው ዕለት መርቀው ለአገልግሎት ክፍት አድርገዋል። አጠቃላይ የምረቃ ስነ ስርዓቱና ጉብኝቱ ምን ይመስል ነበር? በምስለ ዜና ተከታትለን እንመለስ።
ልሰናል ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። የዕለተ እሁድ የምሽት ዜናዎቻችን በቀጥታ ወደ እናንተ እየደረሱ ይገኛሉ። በአዲስ አበባ በኮሪደርና በወንዞች ዳርቻ ልማት የሚከናወኑ የልማት ስራዎች ከአማራጭ መዝናኛ ስፍራነት ባሻገር ዜጎች ጤናቸውን እንዲጠብቁ እያስቻለ ስለመሆኑ ተነገረ። ሪፖርተራችን አሰግድ ኪዳነ ማርያም የአዲስ አበባ አዲስ መልክ በሆነው ጊዮን ሆቴል አካባቢ ይገኛል። በሰዓት እንግዲህ ያለው ገጽታ ሊያስቃኘን በቀጥታ መስመራችን ላይ ይገኛል። ከእሱ ጋር የተወሰነ ቆይታ የምናደርግ ይሆናል። አሰግድ እንደምን አምሽታል? እስኪ እንግዲህ በጊዮን አካባቢ የተሰራውን የኮሪደር ልማትና የወንዝ ዳርቻ አስመልክተ ለተመልካቾቻችን መረጃዎቹን አጋራለን። አመሰግናለሁ ሳህለ ገብርኤል። እንግዲህ አንተም ለመግለጽ እንደሞከርከው እዚህ ጊዮን አካባቢ ይገኛለሁ። ከፊቴ አምባሳደር ፓርክ አለ፣ ከጎኔ ደግሞ የኢትዮጵያ ንግድ ባንክ አለ፣ ከጀርባዬ እንዲሁም የጊዮን ሆቴል አለ ማለት ነው። እንግዲህ አዲስ አበባ ከተማ ባለፉት 2 ዓመታት በኮሪደር ልማትና በወንዝ ዳርቻ ልማት እጅግ የሚያስገርሙ ስራዎችን እየሰራች ትገኛለች። ከነዚህ አስገራሚ ስፍራዎች መካከል ደግሞ አንዱ ይሄ አሁን የምገኝበት አምባሳደር አካባቢ የሚገኘው አካባቢ ነው ማለት ነው። እንግዲህ በወንዝ ዳርቻ የለማ ያለ አካባቢ ነው። በተለይ ደግሞ በኮሪደር ልማት እጅግ ምቹ ሆኖ የተሰራ አካባቢ ነውና በዚህ አካባቢ የተለያዩ መሰረተ ልማቶች ተገምተዋል። ሰዎች ወክ ያደረጉበት እንደሚገኝም እየተመለከትኩኝ እገኛለሁ። እንግዲህ ይህ አካባቢ ከዚህ ቀደም ታጥሮ የነበረና ለግንባታ ታጥሮ የነበረ ስፍራ እንደነበር እናስታውሳለን። እንግዲህ አዲስ አበባ ከተማን ውብ ምቹ ለማድረግ እንግዲህ የተለያዩ ስራዎች እየተሰሩ ይገኛል። ይህ አካባቢ እንግዲህ በዚህ ስራ መካከል አንዱ የሆነና ምቹ ሆኖ የተሰራ አካባቢ ነው። ዛሬ እንግዲህ ሳምንቱ መጨረሻ እሁድ ነው። በርካታ ሰዎች ከቤተሰቦቻቸው ጋር በመሆን የተለያዩ የመዝናኛ ስፍራዎች በመሄድ ጊዜያቸውን ያሳልፋሉ። እኔም እዚህ አካባቢ ቀደም ብዬ ተገኝቼ የተመለከትኩት ነገር ይህንን ነው የሚያመላክተው። በርካታ ሰዎች ከልጆቻቸው ጋር ከወዳጅ ዘመዶቻቸው ጋር ከጓደኞቻቸው ጋር ወክ ሲያደርጉ መመልከት ችያለሁ ማለት ነው። ከዛ ባሻገርም እዚህ አካባቢ በርካታ መሰረተ ልማቶች የተገነቡ በመሆኑ ከወክ ባሻገርም ቁጭ ብለውም ተመልክቻለሁ። ከዛ ባሻገር ደግሞ ሳይክል የሚነዱባቸው መንገዶች ምቹ ሆነው በመገንባታቸው የተለያዩ ወጣቶች ሳይክሎችን ሲነዱ፣ ትልልቅ ሰዎችም ሳይክል ሲነዱ ወክ ሲያደርጉ፣ እንዲሁም ደግሞ ለከተማችን አዲስ የሆኑት በተለይ የስኩተርና የስኬትቦርድ መንጃ ስፍራዎች በመሰራታቸው ምክንያት በርካታ ህጻናትም እንዲህ አይነት መጫወቻዎችን ይዘው ሲነዱ ተመልክቻለሁ ማለት ነው። እንግዲህ አሁን ላይ በከተማችን አዲስ አበባ በርካታ ስፍራዎች እንዲህ አይነት የመዝናኛ አማራጭ ያላቸው ስፍራዎች ተገምተዋል። በዚህም እንግዲህ በርካታ ሰዎች የሳምንቱ መጨረሻ ቀናት ያሳልፋሉ ማለት ነው። ከዛ ባሻገር ደግሞ እንግዲህ የተለያዩት በከተማችን እየተሰሩ የሚገኙት የመዝናኛ ስፍራዎች እንዲሁም ደግሞ የወንዝ ዳርቻ የኮሪደር ልማት ስራዎች ለከተማዋን ምቹ ከማድረግና የመዝናኛ አማራጮችን ከማስፋት ባሻገር ደግሞ የከተማዋ ነዋሪ ጤናውን እንዲጠብቅም እየረዱት እንደሚገኙት መመልከት እንችላለን። እንግዲህ የተባበሩት መንግስታት ድርጅት በከተሞች ላይ የሚሰራው ዩኤን ሃቢታት መረጃ እንደሚያመላክተው ከተሞችን በሚመዝንበት አንደኛው መንገድ የከተሞች ምቹነት እንዲሁም ደግሞ የተለያዩ ህዝባዊ ስፍራዎች መኖር ከዛ ባሻገር ደግሞ አረንጓዴነትና እንዲሁም ደግሞ ተፈጥሮን ያማከለ ከተማ መሆኑን ነው የሚመዝነው። እንግዲህ በዚህ መስፈርት ደግሞ አዲስ አበባ አሁን እየሰራች ያለው ስራ ተጠቃሽ ይሆናል ማለት ነው። እንግዲህ አሁን እዚህ አካባቢ የተመለከትነው ነገርም ይሁን የሚያመላክት ነው። በርካታ ሰዎች ወክ ሲያደርጉ ተመልክተናል። ይህም እንግዲህ ጤናን ለመጠበቅና የተሻለ ህይወት ለመምራት አጋዥ እንደሆነ መገንዘብ ይቻላል ማለት ነው። እንግዲህ አዲስ አበባ ውስጥ አሁን ላይ ሰዎች በቀላሉ ወክ የሚያደርጉባቸው ስፍራዎች እንዲሁም ደግሞ በሞተር አልባ ተሽከርካሪዎች ራሳቸውን የሚያዝናኑበትና እንዲሁም ደግሞ ጤናቸውን የሚጠብቁበት ሁኔታ እየተፈጠረ ይገኛል። እዚህ አካባቢ ያለው ሁኔታ ይህን ነው የሚያመላክተው። እንግዲህ ጊዮን አካባቢ ያለው ሁኔታ ለአይን እጅግ ማራኪ ነው። በርካታ ሰዎችንም ከቀን ጀምሮ መመልከት ይችላል። አሁን ላይም ህጻናትን ጨምሮ በርካታ ሰዎች የተዝናኑ ሳይክሎችን እየነዱ ስኩተሮችን እየነዱ እንዲሁም ደግሞ ወክ እያደረጉ የተመለከተን እንገኛለን። እንግዲህ የሳምንቱ መጨረሻ ቀናት የተሻለ ሁኔታ ለማሳለፍ አጋዥ ነው። ከዛ ባሻገር ደግሞ ጤናን ለመጠበቅና የተሻለ ህይወትን ለመምራት አጋዥ ከሆኑ ስፍራዎች መካከል አንዱ ሆኖ አግኝቼዋለሁ ማለት ነው። ሳላ ገብርኤል፣ እንግዲህ እዚህ አካባቢ ያለው ሁኔታ ይህንን ይመስላል። መልካም ሪፖርተራችን አሰግድ ኪዳነ ማርያም በቀጥታ ላደረስከን መረጃ እጅግ አድርጌ አመሰግናለሁ። ለአንተም መልካም ምሽት ተመኝቻለሁ። ከመሸጋገሪያው ተመልሰናል። ኢትዮጵያውያን የኪነ ጥበብ ባለሙያዎች በብዙ ታሪካዊ ሁነቶች ውስጥ አሻራቸውን አስቀምጠዋል ተባለ። በአፍሪካ አህጉራዊ መዝሙር ውስጥም የአንድ ትልቅ ኢትዮጵያዊ ሊቅ ጥበብም አርፏል። ቤተልሔም አየነው እንደሚከተለው ታቀርበዋለች።
ከቀኝ ግዛት ነጻ የሆነች እንዲሁም ደግሞ ህዝቦቿ አንድነት ያላቸው አፍሪካን ለመገንባት በ1955 የተመሰረተው የአፍሪካ አንድነት ድርጅት በቀድሞ ስሙ በአሁኑ የአፍሪካ ህብረት ከጅማሮ ከሀሳቡ ጥንስስ አንስቶ የኢትዮጵያ አስተዋጽኦ ከፍተኛ መሆኑ ይታመናል። በተለይ ደግሞ የኪነ ጥበብ ባለሙያዎችን በአፍሪካ አንድነት ድርጅት በአፍሪካ ህብረት በአሁኑ የተለያዩ ኪነ ጥበብ ስራዎችን መስራታቸውም ይታወቃል። ዛሬ ደግሞ ልናነሳ የወደድ ነው በተለይ የአፍሪካ ህብረት መዝሙርን ስለ ጻፉት ሰው ነው። ግጥሙ የተወሰደው ከጸጋዬ ገብረመድህን ነው። ኢትዮጵያዊ ባለቅኔ ጸጋዬ ገብረመድህን በእንግሊዝኛ ከጻፈው ፕራውድ ቱ ቢ አፍሪካን የሚል ነው። አዳፕት ነው የተደረገው። በዓላማ ለእንትኑ አልተጻፈም፣ ለሙዚቃው ተብሎ አልተጻፈም። ከዛ አንድ ኬንያዊ አርተር የሚባል የኳየር ባለሙያ ነበር። እሱ ሙዚቃ እንዲጽፍለት ዜማ እንዲያወጣለት ተደረገ። በዛ መሰረት የተደረገው በኢትዮጵያና በኬንያ የተሰራ ማለት ነው። ይህን ይመስላል። እንግዲህ የአፍሪካ ህብረት መዝሙር መቼ ነበር በይፋ መዘመር የጀመረው? ከዛም ባሻገር ደግሞ ምን ምን መልእክቶችን ይዟል? በውስጡ የያዛቸው መልእክቶች የመዝሙሮቹ ምንድን ናቸው? መዝሙሩ የግጥሙ ሀሳብ በጣም ጥሩ ጊዜውን ያን የሚያመለክት ነገር ነው። ይሄን የመጀመሪያው ቨርስ ላይ በጣም በጥሩ ሁኔታ ይገልጸዋል። ሌት አስ ኦል ዩናይት፣ እንደራጅ። ዩናይት ማለት አንድነት ይኖረን። ከዛ ሴሌብሬት ቱጌዘር፣ አብረን እናክብር። ዘ ቪክትሪ ኢዝ ወን ፎር አወር ሊበሬሽን፣ ለነጻነታችን ተጋድለን ያሸነፍንበትን ክብር ወይም ድል እናክብር፣ አንድ ላይ እንሰባሰብ፣ ህብረት እንፍጠር ይላል። ከዛ ግን እዛው ቨርስ ላይ ሶስተኛው መስመር ላይ ሲሄድ let us dedicate ourselves to defend our liberty and unity፣ ነጻነታችንንና አንድነታችን፣ ነጻነታችንን ያገኘነውን እኛ ዩኒቲ እንፍጠር፣ የቀሩትን እናምጣቸው፣ ለነሱም ለኛም ነጻነት እንጋደል፣ ሁሉም ነጻ ሲወጡ ደግሞ በጋራ ህብረታችንን እንጠብቅ የሚል እንትን ያለው ሰንስ ኤንድ ዳውተርስ ኦፍ አፍሪካ። እቺ ብዙ ሰው የሚወዳት እንትናት እንደ ሀሳብ እንዲሁ ሰንስ ኤንድ ዳውተርስ ኦፍ አፍሪካ፣ የአፍሪካ ወንድ ልጆችና ሴት ልጆች በሙሉ ነው የሚለውና ከዛ አዝማቿ ላይ መዝጊያው በጣም ኢንትረስቲንግ ነገር let us make Africa the tree of life ይላል እና አፍሪካን የህይወት ዛፍ እናደርጋት። ይሄ እንደ ቅኔ ከባለ ቅኔም በመጻፉ በጣም ሌላም ሰው አፍሪካዊ ያሉንም ሰዎች በሙዚቃም ላይ አንዳንድ ሰዎች ሲመራመሩ በጣም የሚወዳት ነገር እቺ ነች። በጥሩ መንገድ ተገልጿል የሚባለው ይሄ። አሁን ላይ ያሉ ወጣቶች ይህንን የአፍሪካ ህብረት መዝሙርን በትክክል ይረዱታል ወይ ብለህ ታስባለህ? ወይም ደግሞ ይህ መዝሙርም ሁሉም ሰው እንዲያውቀው የአፍሪካውያን መዝሙር ነውና ምን ይጠበቃል? በተለይ ከኪነ ጥበብ ባለሙያዎች ከኢትዮጵያ ብሔራዊ መዝሙር ጋራ በኳየር የመቅዳት ፕሮጀክት አለ እኔ ያስኩት እና አብሬ የአፍሪካ ህብረትም አሁን ተቀርቶ የአፍሪካ ህብረትም የኢትዮጵያ መንግስትም እውቅና ሰጥቶት ኦፊሻሊ እንዲወጣ የሚደረግ ፕሮሰስ እየተደረገ ነው ያለው። የአፍሪካ ህብረትን በተመለከተ አሁን አፍሪካ ሀገራችን የሚለው መዝሙር ማስታውሳለን። የአፍሪካ ህብረት ሲመጣ በአዲስ አስተሳሰብ አንድ በህብረት ደግሞ የተዜመ ኤልያስ መልካ የሰሩት ነው። ኤልያስ የሰሩት አሉ የተለያዩ የዘጠናዎቹ ስራ። እንዴት ታያቸዋል? የኢትዮጵያ የኪነ ጥበብ ባለሙያዎች በተለይ አፍሪካ ህብረት ላይ ያደረጉትን አስተዋጽኦ እንዴት ትመለከታል? ያው እንግዲህ ከጸጋዬ ገብረመድህን እንጀምራለን። ከሎሬት ጸጋዬ ገብረመድህን የዋናውን ግጥም ከመጻፍ ጀምሮ የአዲስ አስተሳሰብ የሚል አፍሪካ የሚመለከቱ ነገሮች በተለይ አዲስ አስተሳሰብ አፍሪካ 50ኛ ዓመቱን ሲያከብርና ወደ አፍሪካ ዩኒየን ሲቀየር የነበረው አከባበር በጣም ትልቅ ነበርና ለዛ ደግሞ 90ዎቹ ላይ ኢትዮጵያ ውስጥ የነበረው የሙዚቃ እንቅስቃሴ በእነ ኤልያስ መልካ የሚመራው እንቅስቃሴ በጣም ጠንካራ ነበርና ያኔ ለምን አንድ አስተዋጽኦ አናደርግም ብለው የጻፉት ነገር ነው። የአዲስ አስተሳሰብ የአዲስ ቃና ብስራት ናፍናፍናፍናኝ የአፍሪካችን የብዙ ሰዎች ስብስብ ነው። ካሉትም ስራዎች በጣም ሻል የሚለው ደስ የሚለውም እሱ ነው። እሱ አለ። ግን በልዩነት የምናየው ወቅቱም የአፍሪካ ህብረት መመስረት ላይ ስለተጻፈ አፍሪካ ሀገራችን የሚለው ነው። ግን እሱኛው በጣም የተሻለ ስሜት አለው። በደንብ እኔ አሁን ስሰማው እንኳን ወቅቱን ለመሳል ሀሳቤ ላይ ኢቭን የድምጻቸው ሁኔታ ያቀዳዱ ደረጃ ሁሉ ዘመኑን እንዳስበው በምን አይነት መንገድ እንደሰሩት በቃ ያን የነበረውን ስሜት እንደዚህ በነጭና ጥቁር የድሮውን አዲስ አበባ ስታያት የሚመጣው ሀሳብ አለ እንደሱ አይነት ስሜት ይፈጥርብኛልና እሱኛው በጣም ጠንካራ ነበረ። የተሰሩት ነገሮች ጥሩ ሆነው ያንሰናል። ከዚህ በላይ መሰራት ነበረበት አለበት ከዚህም በኋላ እና ብንሰራ የሚያምርብን ደግሞ በእኛ ነው ዓለም የሚሰማን
እኛ ስንሰራው ቅኝ ያልተገዛ ሰው ልክ መመስረቱ በእኛ አምሮብን እዚሁ እንደጸናው አፍሪካ ህብረት ሙዚቃው የሚያምርብን በእኛ ነውና ብዙ ይጠበቃል ለማለት ነው። መነሻችንን የአፍሪካ ህብረት መዝሙርን አድርገን ከዛ ውጪ አሁን ላይ ያሉ የኪነ ጥበብ ባለሙያዎች እዚህ ላይ ምን ሊሰሩ ይገባል የሚለው ላይ ከሙዚቀኛ ምዕራፍ ተክሌ ጋር ነበር ቆይታ ያደረግን። እናመሰግናለን። በጣም እናመሰግናለን። የአዳማ ከተማን የኮንፈረንስ የቱሪዝምና ኢኮኖሚ ማዕከል ለማድረግ በትኩረት እየተሰራ እንደሚገኝ የአዳማ ከተማ አስተዳደር አስታወቀ። በከተማዋ የ5 ኪሎ ሜትር የምሽት የሩጫ ውድድርም ተካሂዷል። ሀብታሙ ሙለታ ተጨማሪ አለው። የስምጥ ሸለቆ አዳማ ከተማ ባለፉት የለውጥ ዓመታት ዘመናዊ እሳቤን የተከተለ የልማት ስራዎችን እያከናወነች ትገኛለች። በተለይም ከተማዋን የኢንዱስትሪ ኮንፈረንስና ቱሪዝም ማዕከል ለማድረግ የተጀመሩ ስራዎች ተጨባጭ ውጤቶችን እያስገኙ ነው። ከተማዋ እያከናወነች የሚገኘውን ሁሉን አቀፍ የልማት እንቅስቃሴና በተለያዩ ዘርፎች ያላትን እድል ማስተዋወቅን ታላሚ ያደረገ የ5 ኪሎ ሜትር የምሽት የሩጫ ውድድር ተካሂዷል። የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ የከተማዋን የኢንዱስትሪ፣ የቱሪዝም፣ የኮንፈረንስ ብሎም የሌሎች ዘርፎች ማዕከል ለማድረግ ከተማ አስተዳደሩ በትኩረት እየሰራ ይገኛል ብለዋል። አዳፍ ቱሪዝም ወልትዱዳን ባህልና ቱሪዝምን በማስተሳሰር ታላቅ የምሽት ሩጫ አስጀምረናል። የአዳማ ከተማን የኢንዱስትሪ ማዕከል፣ የቱሪዝም ኮንፈረንስ ማዕከል ብሎም የሌሎች ዘርፎች ማዕከል ለማድረግ ከተማ አስተዳደሩ በትኩረት እየሰራ ይገኛል። ባለፈው አካሄድ ተጨባጭ ለውጥ ማምጣት እንደማይቻል በመታመኑ ቀን ከሌት በመስራት ይህንን ውድድር ምልክታችን አድርገን ኢንዱስትሪያችንን ቀንና ሌሊት እንደሚሰራ የሆቴል ተቋማትም 24 ሰዓት እንደሚሰሩ በልማትና ምርታማነት ላይ የተሰማራ ሁሉ ሁሌም በስራ ላይ እንደሚገኝ ለማሳየት የሚረዳ ውድድር ነው። አገርሲሱፍ የግጫ ቆፓያን ተፍ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጁ በከተማዋ መሰል ኩነቶችን ማካሄድ ኢኮኖሚን ለማሳደግ የማህበረሰቡን አንድነት ለማጠናከር እንዲሁም የቱሪዝም እንቅስቃሴውን በተሻለ ደረጃ ለማስቀጠል እንደሚረዳ ገልጸዋል። ካዩን ኬኛ እንዲጉዳን ይህንን ውድድር ስናካሄድ አላማችን የአዳማ ከተማ በርካታ ቱሪስቶችን በመሳብ እንዲሁም የኢኮኖሚ ኮሪደርና የቱሪዝም ኮሪደር በመሆን ለረጅም ዘመናት የምትታወቀውን ይቺን ከተማ በድጋሚ በተጠቀሱት ዘርፎች እንድትሰራና እንድትታወቅ መሰረት ለመጣል ነው። በከተማዋ መሰል ኩነቶችን ማካሄድ ኢኮኖሚን ለማጠናከር፣ የማህበረሰቡን አንድነት ለማጠናከርና የቱሪዝም እንቅስቃሴውን በተሻለ ደረጃ ለማስቀጠል ይረዳል። ሄዱ ከንገርጋሩ ተኡ ኢዱበተማ በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ ክልል ማህበራዊ ክላስተር አስተባባሪ አቶ ሳዳት ነጃ ከተሞች ማራኪና የኢኮኖሚ ማዕከል እንዲሆኑ የተለያዩ ፖሊሲዎችን በመቅረጽ ወደ ስራ መገባቱን ጠቁመው አዳማ ከተማ በተሻለ ቁመና ላይ እንድትገኝ አመራሩና ህዝቡ እያደረገ ያለው እንቅስቃሴ ተጠናክሮ ይቀጥላል ብለዋል። ማጋሎኒ ኬኛ ሀወቱ አከታን ከተሞቻችን ማራኪ እንዲሆኑና የኢኮኖሚ ማዕከል እንዲሆኑ የተለያዩ ፖሊሲዎች በመቅረጽ ወደ ስራ እየቀየርን እንገኛለን። የአዳማ ከተማ የኮንፈረንስ ቱሪዝምና ኢንዱስትሪ ማዕከል እንድትሆን ለማድረግ በርካታ ስራዎች እየተከናወኑ ይገኛሉ። ከተማዋ በተሻለ ቁመና ላይ እንድትገኝ አመራሩና ህዝቡ እያደረገ ያለውን እንቅስቃሴ ተጠናክሮ የሚቀጥል ይሆናል። ደራንጭም ሲኔ ከንትደኑ ተውሳ ገመኑማን ኢሲኒምሱን በርባል የውድድሩ ተሳታፊዎች በበኩላቸው በከተማዋ ውስጥ የለማው የኮሪደር ልማት ውድድሩን በጥሩ መንፈስ ለማካሄድ እንደረዳቸው ገልጸው ውድድሩ ከተማዋ ያላትን እምቅ ሀብት ለማሳየት የሚረዳ መሆኑንም ተናግረዋል። ሩጫ እጅግ በጣም ደስ የሚል ነው። በሌሊትም ሩጫው እንደቀን ሆኖ ሁሉም የከተማው ነዋሪ መጥቶ ደስታውን እየገለጸ ነው። አሁንም ሌሊትም መሮጣችን በጣም ደስ ይሎኛል። ደስታዬ ወደር የለውም። ይሄ መንገድ በፊት ሰው አያሳልፍም። መኪና ተጣቦ ነው የሚያልፈው። ዛሬ ሰው እንደፈለገበት እኔ ያላየነው ታሪክ ነው ያየነው። ካለምንም ስጋት አከብረናል። ወደፊትም ይቀጥላል ብዬ አስባለሁ። ብዙ ቱሪስቶች አዳማን የማየት እድል ይኖራቸዋል። ለከተማውም ትልልቅ ገቢዎችን የማስገኘት እድል ይኖራቸዋል ብዬ ተስፋ አደርጋለሁ። በጣም ደስ የሚል ታሪካዊ ቀን ነው። እኛም ከአዲስ አበባ ተሰብስበን በጓደኞቻችን እዚህ ከእናንተ ጋር ጥሩ ጊዜ እያሳለፍን ነበረ። ከዚህ ቀደም አዳማን አውቃታለሁ። እንዳሁን ባለችበት ገጽታ ግን አይደለችም። አሁን ከተማው በሙሉ ቢዞር በጣም የማይጠገብ ውበት ነው ያለው። በውድድሩ ከ20 ሺህ በላይ ዜጎች የተሳተፉ ሲሆን በየዓመቱ እንደሚቀጥልም ተመላክቷል። በመዲናዋ ተግባራዊ እየተደረገ ያለው የእሁድ ገበያ የኑሮ ውድነትን ከማረጋጋት ባሻገር ለህብረተሰቡ የግብይት አማራጭን በማምጣት ረገድ የላቀ ሚና እየተጫወተ መሆኑን ሸማቾች ተናገሩ። የእሁድ ገበያው ህጋዊ የንግድ እንቅስቃሴ እንዲኖር ከማድረግ አንጻር የራሱን አስተዋጽኦ እያደረገ መሆኑም ተመላክቷል። ሄኖክ ዘነበ
የአዲስ አበባ ከተማ አስተዳደር የህብረተሰቡን የኑሮ ጫና ለማቃለል እየወሰዳቸው ካሉ እርምጃዎች ውስጥ አምራቹን ከሸማቹ የሚያገናኝበት የሰንበት ገበያ አንዱ ነው። አዲስ ሚዲያ ኔትወርክም በሜክሲኮ አካባቢ ገቢራዊ በተደረገው የሰንበት ገበያ ላይ ቅኝት ባደረገበት ወቅት ያነጋገራቸው ሸማቾች በገበያው የሚቀርቡ እቃዎች ከፍተኛ የዋጋ ቅናሽ ያላቸውና ሸማቹ አማርጦ የሚገዛበትን እድል የፈጠረ መሆኑን ተናግረዋል። ሰንዴ ማርኬት እንደውም ከሰኞ እስከ ዓርብ ቦታ ኖሮት ቢኖር በጣም ቆንጆ ነበረ። ለምን ማለት በቃ ለህብረተሰቡ በጣም አማራጭ ነገር ነው፣ እርካሽም ነው። ለምሳሌ ሙዝ አሁን 80 ብር እዛ ነው፣ እዚህ ግን በ50 ብር ገዝተን ይዘን እንሄዳለን። ንጹህ ነገር ነው የምናገኘው እዚህ። አቅርቦቱም ጥራቱም ጥሩ ነው፣ ሁሉም ነገር ዋጋውም ተመጣጣኝ ነው ለመናገር። በተለይም ደግሞ ኪሎ ዋጋውንም እዛው አይተህ የምትወስደው ነገር ነው። መርጠህ በፈለከው ከግማሽ ኪሎም 1 ኪሎም 3 ኪሎም እንደፈለግ የምትገዛበት ቦታ ነው። ጥራቱም ሁሉ ነገር አቅርቦቱም ቆንጆ ነው። ከሰፈራችን የተሻለ ነው። የ10 ብር የ15 ብር ለውጥ አለው በኪሎ። ያው በቃ ከዚህ ውጪ ያው ብዙም የተጋነነ እንትን የለውም። የኑሮ ውድነት አሁን ሽንኩርቱ ቆንጆ ነው፣ ቲማቲም ቆንጆ ነው፣ ድንችም ደህና ነው። የሰንበት ገበያ ከአትክልትና ፍራፍሬ በአጠቃላይ ለምግብነት ከሚውሉ ቁሳቁሶች በተጨማሪ የአልባሳት ግብይትንም በዘመነ መልኩ ማቅረብ መጀመሩ አበርታች መሆኑን ገልጸዋል። የበፊቱ ወጣቱም ነጋዴውም እቃውን እየጣለ ደንቡም እየተዋጋ ለአክሲደንት ሁሉ ያደርስ ነበር። አሁን በዚህ በስርዓቱ ሲሰራ በጣም ነው ደስ አለ ነው። በጣም ደስ የሚል ድባብ ነው አለው። የሜክሲኮ አካባቢ እንደዚህ አይነት መሰራቱ ለኛ በጣም ነው ደስ አለ። ለምን መጀመሪያ በፊት የነበረው መንገድ ራሱ በጭንቅንቅ ነበር የምናልፈው። አሁን በህጋዊነት መንገዱ ራሱ ሰፊ ሆኖ ወጣቱ እንደዚህ ተደራጅቶ መስራቱ ለእድገትም ለወጣቱም በጣም ጥሩ ነው የምንለው። ልዩነት ያየሁት ማለት በፊት ደንብ ከሚያሯሩጣቸው አሁን ቦታ ተሰጥቷቸው ሲሰሩ በጣም ቆንጆ ነው። መንግስት ለበርካታ ዓመታት ህገወጥ የጎዳና ላይ ንግድን ለመከላከል ጥረት ማድረጉን የገለጹት የልብስ ነጋዴዎች ህገወጥ ነጋዴዎችን በዚህ መልኩ አደራጅቶ ወደ ህጋዊ በማምጣቱ ደስተኛ መሆናቸውን ተናግረዋል። ከዚህ በፊት እንግዲህ ስንሯሯጥ ነበር፣ በየመንገዱ እየተሯሯጥን ለመኪና አደጋ ተጋላጭ ነበርን። ስንሯሯጥ ደንቦች ሲያባረሩን ያ ምንድነው ህጋዊ ባለመሆናችን ነው። ያው ቸግሮን ነበር ስንሰራ የነበረው እና መንግስት ይሄንን ነገር አይቶ ተረድቶ ወጣቶች ናቸው እንዳይቸገሩ ብሎ ይህን ዘመናዊ የሆነ እቃ ከኮሪደር ልማቱ ጋር የሚሄደውን አሰርቶ እንድንሰራ በማድረጉ እኔ እውነቴን ነው ከልቤ ደስተኛ ነኝ። ገዢው ማህበረሰብም በተመጣጣኝ ዋጋ ትንሽ ትርፍ ይዘን እየሸጥን ነው ማለት ነው። ለምሳሌ ህገወጥ እየሰራን እያለን ያው ደንብ ጋር ምናምን እንደዚህ ህገወጥ ነን ስንሯሯጥ ምናምን ያው አካል መጉዳት አለ፣ መኪና አደጋ ምናምን የሚደርሰው አለ፣ እሱ ብዙ ነገር አለ። እሱ እንዳለ ሆኖ አሁን ግን ያው መንግስታችን ጥሩ ነገር ነው የሰራልን። አሁንም ሌላ ስላለ እሱንም ገና ይቀጥላል ብለን ተስፋለን። ያደርገዋል ደግሞ እርግጠኛ ስለሆነ ማለት ነው። መሰል የህብረተሰቡን ተጠቃሚነት የሚያረጋግጡ ስራዎች ከእሁድና ቅዳሜ ባሻገርም አንድ ቀን እንዲጨመር ሲሉ ነጋዴዎችና ሸማቾች ጠይቀዋል።